በቃ እኔ ደግሞ አሁን አዘን ላይ ነኝ እንደውም ምንም አይነት መረጃ ልሰጥክ መረጃ መስጠት ግዴታ አለብህ ማለት ማን ነው የሚያስገድድ ይኸውልህ አንተ እግረኝ ትላለህ አይደል ተረጋጋ ልቀቂኝ አንቺ ተረጋጋ ቆይ ልቀቂኝ ወራጭ አይደለም ልቀቂው ይኸውልህ አንተ የህግ ሰው ነኝ ምናምን ትላለህ አይደል እኔ ፍቅረኛን ያጣው ሰው ነኝ እኮ ስለሞት ግድ አይሰጠኝም እኔ አንተ ስለሞት ግድ አይሰጠኝም አንቺ ነሽ ስለዚህ ሁሉ ነገር ይዳረግሽኝ አንቺ ነሽ ስለዚህ ሁሉ ይዳረግሽኝ አንቺ ነሽ እባክህን ተረጋጋ ወንድሜ እኔ እኮ ላንተ ብዬ እኮ ነው በምትይው በይና ፍርድ ቤት ፖሊስ ጣቢያ የሚለውን ነገር እንዲያቆም አድርጊው እዚህ በኋላ እኔ ሳልፈቅድልሽ እንዳታወሪ ሌላ እርምጃው እስከምንገባና ከወንድምሽ ራስ ነው ማለት ምን ያርሽ ነው አንተ ከኔ በለጠ ልታውቃት አትችልም አንተ እኔ ብዙ ነገር አውቃለሁ ማለት አንተ ልጅቷን ከኔ በለጠ ታውቃታለህ ከዛ በኋላ አንተ ማወቅ አይጠበቅብህ የገደልካት አንተ ነህ የገደልኳት እኮ እሱ ነገር እኔ የገደልካት ያው ካሜራክን ደቅናል አይደለ ካሜራ ከራስን ያዋርዳል ምን ያህል ነገር እንዳደረስክብኝ አይ መብት የለም እኔ አንተ እንድጠይቅልኝ እስካልፈቀድኩልህ ድረስ አንተ የፈለግከውን ጥያቄ ልጠይቀኝ አትችልም ታሞ ተኝቷል አይሰማ ተግባባን እኮ ጥሪውና እናወራለን ለምንም ጠራልጠራም ታሞ ተኝቷል በስንት መከራ ነው ረፍት ራሱ ያረገ ይገባል ደጋግሚ ምን ነገር አይጠበቅብኝም እየነገርኩሽ ነው የጋካንን አንዴ ክፈት እንደዛ እኔ በጭራሽ እንደዛ አላልኩም እንዴ ቫኬሽን ወጣን አልከኝ አዎ እኮ የነገርኩህ እኮ ነው ቫኬሽን ወጣን ከሁሉም አካል ነው አንተ ደግሞ ፍቃደኛም አልነበርክም እንደምንም ብዬ ያስወራውከም የተለያየ ነገር ነው እየነገርከኝ ያለው አይደለ ትክክለኛው መረጃ ደግሞ ማወቅ አለብኝ አሁን የሷ ሙታ ገዳዋ ሳይታወቅ መቅረቱ አንተንም ያሳስብክ ይመስለኛል አያሳስብክም ለምን አትረዳም አንተ በተቀላቀለ መንገድ እየሰማኝ ስለሆነ ነው አንተ ተረጋግተህ ብታዳምጠኝ ጥሩ ነው ሶዬ በጣም እያስጨነከኝ ነው በቃ ከዚህ የበለጠ ልነግርህ አልችልም አይ መረጃዎችን በደንብ ማወቅ ስላለብን ማለት በቃ ይሁን ማቆን ነገር መናገር ያለብኝ ነገር ተናገርኩኝ አይደል እንዴ በቃ ስመጣ እኔ ሞታለች ማለት እኔ ጠበቅኩትኝ ሰርጋችንን ጠብቄ ነበር የመጣሁትኝ ያው ተገናኘንም አብረንም ሆነን ዞሮ ልጅቷ ሞታለች እኮ ወደዚህ መጣ በቃ እኔ 5 አመት ሲሞላኝ ነው የመጣሁት 5 አመት ሲሞላኝ ያው ለመቀጠል ነው የመጣሁት ወደ ጥቅምት አካባቢ ነው የመጣሁት በ5 አመት እሺ ከዛ በኋላ እንደነገርኩ ነው እሷ እኮ ህዳር አካባቢ ላይ ነው አይደል ሙታለች የተባለው እኔ እሱን አላውቅም አንተ ከየት ፈልፍለ ኢንፎርሜሽን ይዘህ እንደመጣ ነው ያላውቅም ማሪ ነኝ ብያለሁ ብዙ ነገሮችን አውቃለሁ ብዙ ነገሮች አንተ ከኔ በለጠ ልታውቃት አትችልም አንተ እኔ ብዙ ነገር አውቃለሁ ማለት አንተ ልጅቷን ከኔ በለጠ ታውቃታለህ ያጣራው ነገር አለ ስለሱ ያጣራከው ነገር አለ ምንድነው እኔ ስለሱ ማጣራው ነገር አይ ከኔ በላይ የምታውቀው ነገር የለም ስትለኝ ነው አዎ እሷ እኮ ለኔ እኮ ፍቅረኛዬ ናት አንተ መስሎህ ስለሱ የምታውቀው ስለሱ አላውቅ አልችልም ስለ መረጃዎቹ ግን በደንብ አውቃለሁ አንተ የመጣበትንም ሰዓት አሁን ሌላ ነገር እያልከኝ ነው በዚህ በኩል እንደመጣው ነው የሞተችው ትለኛለህ መልሰክ ደግሞ ቫኬሽን በቃ እንደውም ከዚህ በኋላ የኔ መረጃ እየጠቀመክ አይደለም አይደለ ከዚህ በኋላ እኔ ለአንተ ምንም አይነት መረጃ መስጠት አይጠበቅብኝም ያለሁት እኮ እንዲጠቅመኝ ነው በቃ ለምን ያለውን ነገር አትነግረውም ያለውን ነገር ነግረው ምንድነው ያለውን ነገር የምነግረው እቴ በቃ እየነገርኩት እሱ በጣም በቃ እየተረዳኝ አይደለም ውጪ ለቃቅሞ የመጣው ወሬ አለ እዚህ ጋር አንድ እየሆነለት አይደለም የመለቃቀም ወሬ አይደለም ትሰማኛለህ መርማሪ ፖሊስ ብያለሁ ይሄን ያክል እየጮክና ይሄን ያክል በትቢት በተሞላ መንገድ ማዋራት እንደሌለብህ ታውቃለህ በቃ እኔ ደግሞ አሁን አዘን ላይ ነኝ እንደውም ምንም አይነት መረጃ ልሰጥክ መረጃ መስጠት ግዴታ አለብህ ማለት ማን ነው የሚያስገድድ ህጉም ያስገድዳል እኔም የመጣሁት ካንተ መረጃ ለመውሰድ ነው አሁን አዘን ላይ ነክ ብዬ አላጨናንቅክም በማለት አንዳንድ ነገሮችን በቀስታ ጠይቄያለሁ አይደለ በዛ መንገድ ለማማተር ከሆነ ባለ ጠይቃለሁ ለምን ነው እንደውም ባለ የመናገር ግዴታ አለብህ መረጃውን ለጋ አካል የመስጠት ግዴታ አለብህ አይደለ አዳምጠኝ ያን እሺ ገባው እዚህ ጋር እሱ የኖረበት ማህበረሰብ አለ እዛ ገባ ብዙ ጊዜ እዛ ቆይቶ ነው የመጣው እሺ እዚህ ጋር ደግሞ ጭንቅላቱ ተነክቷል ገባ ልክ ላይ አይደለም ያለው ሁሉ ልክ አይደለም ያለውን ነገሮች መረዳት አለብህ በተረጋግተህ ቀስ ብለህ ነው እዚህ ጋር ከሱ ገባ እሱም አሁን እንደዚህ የተናደደ እንደዚህ ሆነ ያለው ነገር መቼስ ልትረዳው በቃ እንደውም እንዳስገባሽ አስወጪልኝ ስለዚህ ቆይ ተረጋጋት እሱን ሳልረዳ ቀርቻ አይደል ስለዚህ አንተም ደግሞ ተረጋጋና ቀስ ብለህ ያለውን ነገር በቃ አስረዳቸው በቃ ተረጋግተህ ምንድነው አስረዳቸው ምትይ አስረዳኝ እየነገርኩት እኮ ነው ምንም እያዳመጠኝ አይደለም ገብቶኛል እኮ ግን እቺ ነገር ኢምንት ናት ገባ በቃ ያለው ነገር በቃ መሽነ ተገናኛችሁ የመጣበትን ቀን አልፈልገው በቃ እቺ ነገር ብቻ ዋና ሜን ፖይንቱ ንገራችሁ ይጥልን በእናትህ አንተ ማትናደድ ትክክለኛው ነገር ማወቅ ስለምፈልግ ነው እኔ ተቀላቀለ ወሬ ምንም እዚህ ጋር በቃ አንተ ትክክለኛው ነገርን አውቄዋለሁ ብለህ የምታስብ ከሆነ ምን ፈልገህ መጣስ ማወቅ ነው ትክክለኛው ነገር ነው ማወቅ የምፈልገው አሁን እዚህ ጋር የተቀላቀለ 3 አይነት ወሬ እያወራብኝ ነው የመጣከው የሆነ ቀን ላይ ነው ትለኛለህ ከዛም በኋላ መልሰክ ደግሞ እኔ እንደመጣው ነው የሞተችው ቫኬሽን ወተን ነበር 3 የተለያየ ነገር ነው
እየነገርከኝ ያለው ዲቴል ቀኑን ላላውቀው እችላለሁ። በቃ አሁን ራሴ ላይ ጥሩ ነገር ስለሆነ እየተሰማኝ ያለው ነው። የኖረች ሴት ፍቅረኛ 5 እና 10 ዓመት አብራችሁ የቆያችሁ ሴት የሞተችበትን ቀን የመጣህበትን የተገናኘበትን ማን ነው ግን ስለኔ ህይወት የተናገረው? ማን የነገረው ስለኔ ህይወት 5 ዓመት 10 ዓመት እንደቆየው ማን የነገረው? ለሱ አጠገብ እኮ ነው ያለሁት ነው እንደምን ይልኝ ለምን እንደዚህ ትሆናለህ? ተረጋጋ። ቆይ መጀመሪያ ተረጋጋ። መንፈስ ብትነግረኝ ደስ ይለኛል። አይ እኔ እኮ ተረጋግቻለሁ እኮ ምን አዲስ ነገር መረጋጋት ስሜት እያየሁኝ አይደለም። አረ ለመረጋጋት ምን ማድረግ ነው የሚጠበቅብኝ? በስነ ስርዓት ማውራት አለብን። በቃ እኔ በስነ ስርዓት እያወራሁ ነው። ባንጫጫው ጥሩ ነው። አዎ እኔም እሱ ነው የምፈልገው። ስለዚህ ትክክለኛውን ነገር ንገረኝ። አሪፍ እየሄድን ነበረ። ያደባለክ ግን ነገሮችን አትንገረኝ። ገባ አይደለ? ቀኑን ብዙ ላላስታውሰው እችላለሁ። ለምን ነው የማታስታውሰው? ማለት በቃ እኔ እዚህ ጋር አዘን የገጠመኝ ብዙ ነገሮችን ረስቻለሁ። ሳልረዳ ቀርቻ አይደለም አዘን መግጠሙ። እሱንም ላግዝክ ነው የመጣሁት እኮ። ፍቃደኛ ብትሆንና ነገሮችን እያደባለክ ሌላ ውሸት ባቀላቀለብኝ እሱን ለማወቅ ነው እኔም አንተ ጋር የመጣሁት። እሺ ጭራሽ እየዋሸኝ ነው እያልከኝ ነው? አዎ በስነ ስርዓት እየዋሸኝ ነው። በስነ ስርዓት ምንም የዋሸው ነገር የለም። እና ለምንድን ነው ነገሮችን የምታደባልቀው? ምንድን ነው ያደባለቅኩት? ምንድን ነው የተደባለቀብህ ነገር? እስቲ ንገረኝ። እንደመጣሁ እኔ ሞተችው ብለኸኛል እኮ አይደለ? ከዛም በኋላ መልሰን ቫኬሽን ወጣን የሚል እንትን ደግሞ አመጣ። የመርሳት ችግር ያጋጠመው ነው ሰሞኑ። ለዛ ነው ልክ እሷ ካረፈች በኋላ ልክ አይደለም ወንድሜ። የመርሳት ችግር ጭንቅላቱ ልክ አይደለም። እኔ ነኝ የማውቀው። እዚህ ጋር ነገሮችን ለማደባበስ ባትሞክሪ ጥሩ ነው። እየደባበስኩ አይደል? ከኔም እዚህ እውነቱ ወጥቶ እውነቱ እንዲታወቅልኝ ነው የምፈልገው። ገባ? ሁላችንም እሱን ነው የምንፈልገው። በቃ ስለዚህ አሁን ደግሞ ጥሩ ላይ አይደለም። እንደዚህ አይተመረታችንም። ወንድ ልጅ ነው አይደል? ትረዳው ይገባል። ቢያንስ ፍቅረኛውን ያጠው ደግሞ እንደ አንድ መርማሪ የተደባለቀ ነገሮችን መያዝ የለብኝም። እየሰማሽኝ ነው አይደለ? እኔም እየተረዳሁ ነው። ልክ እሱ ተረድቼ ነው እያወራሁ ያለሁት። ስለዚህ በስነ ስርዓት እንዲያዋራኝ ነው እኔ ድል እየሰጠሁት ያለሁት እኮ። አሁን ላይ ተረጋግተን አንተ ምስቱ ማውራት አይለብህም። ምክንያቱም እየነገርኩ ነው። ገባ? ያን ሁሉ ሀገር አቋርጦ እኮ እዚህ የመጣው ዛሬ ሀገሩ የመጣው አግብቻት እዚህ ጋር ልጆች እናት ትሆናለች። ትዳር ህይወት ያላትን ሴት ይዞ ለሚሄድ ነው። እሺ ችግር የለውም። ስለዚህ ተረጋግተው ነው ከመጣክ በኋላስ እሺ በእንትኑ ያዘውና እንደው ይሁንና ተመልሰን እንመለስበታለን። ቫኬሽኖች አሳልፈናል፣ አንዳንድ ነገሮችን አሳልፈናል ብለኛልና በዛ መካከል የተፈጠረ ችግር ከሷ ጋር የተፈጠረ አለመስማማት የሚሆነው አይታወቅምና ብዙ ጊዜ ይፈጠራል አንዳንዴ አለመስማማት። እንዲሁም ደግሞ ወደ ውጭ ሀገር ስትሄድ የተለያዩ ሴትናትና የተለያዩ ነገሮች ይፈጠራሉ በመሃል እና እንደዚህ አይነት ነገር ተፈጥሮ ያውቃል? ምንም የተፈጠረ ነገር የለም። በአንተና በሷ መካከል ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ምናልባት እንኳን በመሃል ጓደኞች የመግባት የተለያየ ነገር አንተም ውጪ ከመኖርክ የተነሳ እዚህ እሷ ሌላ ሪሌሽንሺፕ ጀምራ ከሆነ ምናምን የለም። በፍጹም እንደዚህ አይነት ነገር አዲስ የተፈጠረ ነገር የለም። አንተ ጋስ ምናልባት አሁን እንትና ይበልብኝና ሌላ ሪሌሽንሺፕ ተፈጥሮ ከሆነ ወይ ሌላ ነገር ብቻ አንተና እሷን የሚያቃቅር ነገር ተፈጥሮ ነበር ወይ አንተ እሷ ጋር ስታዩ ያልተመቸክ ነገር? ወንድሜ በጣም ማለት አንተ ላይ እንዴት ነው ሪሌሽንሺፕ ተፈጥሮ ነበር? እሷ ጋር ምንም የተፈጠረ አዲስ ነገር የለም። ምናልባት አለመስማማትን የሚፈጥር ነገር ነው ማለት ነው። የተፈጠረ ነገር የለም። አለመስማማትን የሚፈጥር ኦልሞስት የመጣሁትኝ እንደነገርኩ ላገባ ነው። አዎ ስለዚህ የሆነ ነገር ከተፈጠረ እንዴት ብዙ ነገሮችን ትቼ ነው የመጣሁት። እሺ ያንን ነገር እንዴት አድርጌ እዚህ ልመጣ እችላለሁ? ስለዚህ እኔም በንጹህ ፍቅር እሷ ጋር ነበርኩኝ፣ እሷም እኔ ጋር እንደነበረች ነው ማውቀው። ለዛ ነው ላገባት የመጣሁት። ስለዚህ ምንም አዲስ ነገር የለም። ስለዚህ ምንም አይነት ሪሌሽንሺፕ ወይም ደግሞ ምንም አይነት የተጣላችሁት በመሃል ግጭት አልተፈጠረም ነው የምትለኝ? አዎ በፍጹም። ግን አንዳንድ መረጃዎችን ስሰማ እንደውም የሆነ አካባቢ ላይ ሁለቱ ያለመስማማት ችግር ተፈጥሮ ነበረ እና በመልካም ነገር ነው የፈቱት የሚባል ነገር ሰምቻለሁ። አሁን ደግሞ አልተፈጠረም እያልከኝ ነው አንተ። ማን ነው ነገር ነገራችሁ? ቃል ገባኝ። ማን ነው ሁሉ ነገር ማለት ይሄን ያህል ዲቴል እንደዚህ ገብቶ ነገርኩሽ ነው። ከሰፈር አይደለም ሰባስበን የመጣ ነው። የህግ አካሎች ነን፣ መርማሪዎች ነን። በቃ እኔ ጋር ለምን መምጣት አስፈልጋችሁ? ሙሉ መረጃውን ማወቅ ስለምንፈልግ በቃ እኔ እንደውም ከዚህ በኋላ ምንም የምሰጣችሁ ሙሉ መረጃ አለብህ። መረጃዎች የመስጠት ግዴታ አለብህ። ምንም መረጃ አልሰጥም ወንድሜ። በቃ ምንድነው የምዋሸው? ምንም የዋሸው ነገር የለም። በቃ ስለሆነ ነው እኔ ደጋግሜ እየጠየኩህ ያለሁት። ኢንፎርሜሽን አግኝቼ ነው ማን እንደሰጠክ አላቅም። ከኔ በለጠ አንተ ስለኔ አዋቂ ነህ፣ እየነገርከኝም ነው እንደምታውቅ። ስለዚህ ምንም በቃ እኔ የምነግርህ ነገር ስለሌለኝ
ለምንድነው ውጣ በቃ ለምንድነው ከቤት ይወጣል የመናገር ለምንድነው ከቤት የምወጣው አሁን ሙሉ ነገሩን መጨረስ አለብን ገባ ምንም የምጨርሰው ነገር የለም በቃ ለምንድነው የተደባለቀ ኢንፎርሜሽን መስጠት ምንድነው የተደባለቀ ኢንፎርሜሽን መስጠት የተደባለቀ መረጃዎች ነው እየሰጠኝ ያለው ውሸቶች ነው እያወራኝ ያለው ወንድሜ ቆይ ተረጋጋ መጀመሪያ ነው በቃ እንዳስገባሽ አስወጪልኝ እኔ አዘን ልወጣበት ሞታ ስላለበት ትወጣለህ ለምን ንገራቸው በቃ እውነቱን ለምን ሌላ ነገር ምን ማለት ነው አንቺ ምንድነው የምትይኝ ምንድነው የምነግረው በቃ አሁን እኔ ላንቺ ነው የምነግርሽ እንዳስገባሽ አስወጪው በቃ ሰማይ ከዚህ በለጠ መረጃውን ሳላቅ አንተ እንድትጮም የፈቀድኩልህ በሰላም እንድናወራ ስለምፈልግ ብቻ ደሞ በቤቴም ወጪው ልከለክለኝ ነው መጮህ አትችልም ኧረ እችላለሁ በእናትህ መጮህ ውጣም ማለት አትችልም አሁን በስነ ስርዓት ነገሮችን መመለስ ስላለበት እኔ ደግሞ አንድ ነገር ልንገርክ በዚህ አይነት ሁኔታ ማውራትም መናገርም አልችልም ካልኩኝ መብቴ ነው አይደለም በሌላ ሁኔታ ነው መቀጠል የምፈልገው እንዴ ዋሸክ ምን ይያልክ በሌላ ሁኔታ ነው መቀጠል የምፈልገው ማለት ምንድነው ዋሸክ ትለኛለህ አንተ ስለ ፍቅር ህይወቴ የምታውቀው ነገር አለ አጩ የተሳሳተ መረጃ ነው እየሰጠኝ ያለው አንተ አትጩህ አትበለኝ እቤቴ ነው ያለው ለቀውሽ ወንድሜ ለቀው እንዴ ስለምን ነው የምትወረው በስነ ስርዓት ትክክለኛውን ነገር ትነግረኛለህ ምንድነው የምነግርህ አልቀመጥም ቁጭ በል አልቀመጥም ትነግረኛለህ አልነግረኝም ኧረ በእናትህ ወንድሜ ልቀቀኝ ጭራሽ ቤተ መተህ ትረበድበኛለህ እንዴ በስነ ስርዓት ይኸውልህ አንተ እገነኝ ትላለህ አይደል ልቀቂኝ አንቺ ተረጋጋ ቆይ እንድትወራጭ አይደለም ልቀቂው ይኸውልህ አንተ የህግ ሰው ነኝ ምናምን ትላለህ አይደል እንድትወራጭ ከአንተ በለጠ እኮ ወጋለህ እኮ አንተ ማን ስለሆንክ ነው እንደዚህ ሶቤ መተህ የምትማታው የኔ ማንነት አይመለከትም በጣም ነው የሚመለከተኝ እንጂ የኔ ማንነት አንተን የሚመለከት ጉዳይ አይደለም ገባህ አይደለ አንተ እንዴት ነው የምታስበው እኔ መልስልኝ ስለኔ የሚመለከት ጉዳይ አይደለም ስለኔ ህይወት እኮ ለመጣው ላለፈው ላገደመው የመናገር መብትም ግዴታም የለኝም መርማሪ ነኝ ብያለሁ እሱን አትካፈተኝ አንተ መርማሪ ስለሆንክ ደግሞ በፈለግከው እጅ በሰዓት እኔ ላይ እጅን ማንሳት አትችልም አንተም ዋሸት እኔ የኖርኩትን ኑሮ እየነገርኩ ነው ዋሻልከው አንተ ነው የተደባለቀ መረጃ ነው እየነገርከኝ ያለው ስለምን ስለተደባለቀ መረጃ ነው የምታወራው አንተ የኔ መረጃ የተደባለቀ መረጃ ነው አንተ መረጃውን ማግኘት ያለብህ ከማን ነው ከኔ ነው ወይስ እዛ ጋር ከተለፈለፈልህ ሰው ነው ከሁሉም አካል ነው አንተ ደግሞ ፍቃደኛም አልነበርክም እንደምንም ብዬ ያስወራውክም የተለያየ ነገር ነው እየነገርከኝ ያለው አይደለ ትክክለኛው መረጃ ደግሞ ማወቅ አለብኝ ያንን ደግሞ በግድም ሆነ ተዋደንም ቢሆን እንደውም በግዴታ ከሆነ እኔ ምንም የምነግርህ መረጃ የለም ትገለኝ እንደሆነ አያለሁ አሁን አንቀኛል መግደል ነው አይደል ካላቅለኝ እኔ ፍቅረኛን ያጣው ሰው ነኝ እኮ ስለሞት ግድ አይሰጠኝም ስለሞት ግድ አይሰጠኝም እኔ አንተን ለመግደልና ለመቀጥቀጥ ሳይሆን እውነትን ለማወቅ ነው የመጣሁት እዚህ እናንተ እውነትን የምታወጡት እየቀጠቀጣችሁ ነው አሁን እየሳምከኝ ነበር እሱ በራስ ጉዳይ ነው እሱ በራስ ነገሩ ችግር የለውም እኮ ያው ካሜራክን ደቅናል አይደለ ካሜራ ከራስን ያዋርዳል ምን ያህል ነገር እንዳደረስክብኝ ካሜራውን ማደብቆ ነበር ኳንታን ሲመታ እኮ ካሜራውን ዝቅ አርግ ብሎት እሱን እናያለን እሺ እኔ ምንም የምነግርህ ነገር የለም ለማለት ነው ገባው ከሆነ ሌላ ትርምሱ ሳንገባ ይኸውልህ እንደሚያውስ ትክክለኛውን ነገር ይንገረኝ ያለውን ነገር ንገሩ ነው ለምን አንገላገልም አዘን ላይ ሌላ አዘን ትጨምርልኛለህ አንተ ግባ ብዬ ፈቅጄ ቤቴ ባስገባ አዘን ላይ ብትሆንማ ትሰማኛለህ አዘን ላይ ብትሆንማ ፍቃደኛ ነበር የምትሆነው ከኛ በላይ እኮ አንተን የሚጠቅመን ነገር ነው እያደረግን ያለ ነው አይደለ ሀዘን ላይ ብትሆን ከኛ ጋር ተስማምተህ ነገሮችን ቶሎ ትጨርስ ነበር እሺ እንዴት ነው የሞተችው እንደው ሌላውን ተው በዚህ ሁኔታ ምንም ምን የምነግርህ ነገር ለምን ነው የማትነግረኝ በቃ አሁን የመንገድ ግዴታ አለብህ ለምን ነው የማትነግረኝ ሁኔታ እንድናገር ስለማያስገድደኝ አልናገርም ትናገራለህ እንድትናገር ነው የመጣው ትናገራለህ ለምን ነው ማን ስለሆንክ አንተ ማለት እጄንም ማሞኛል አሁን ያስከኝ የጎተትከኝ ምናምን እጄን እያመመኝ እንኳን ያመመ ገና ከዚህ በላይ ያማል ትክክለኛው ነገር ትነግረኛለህ ትንሽ ዝም በል አንተ ነህ መጠንቀቅ ያለብህ ለምታወራው ነገር ንገረው በቃ እና ተረጋግተህ ንገረው ከዚህ የበለጠ ምን ልንገረው በቃ እውነታውን ንገረው እንዴ ከዚህ በላይ ምንድነው የምትፈልገው ምንድነው እውነታው አንተ ብትወጣ ይሻላል ከሷ ጋር እንጨርሳለን ውጣ አንተ ብትወጣ ይሻላል አንዴ እናስወጣውና እሱን
እሷ ጋር እንጨርሳለን። ምንም የምታገኘው እውነት የለም። እሺ እንዴት ነሽ? እንደምታየው ወንድምሽ ነው አይደለ? ወንድምሽ ነው አይደለ? እንዲጎዳ መቼም ለእሱ ላይ መጥፎ ነገር እንዲደርስ አትፈልጊ አይደለ? ለምንድን ነው ፈልገው? እንዴት ፈልጋለሁ እኮ ማንኛውም እምነት አትፈልግም እንደዛ እንዲሆና። ስለምን እውነት ነው? እውነቱን እንንገራለን። ምንም አይደለም፣ ዝም ብዬ ነው። ዝም ብለሽ እንዳልሆነማ እናውቃለን። ነው እንዲረጋጋ ስለፈለኩ። አይ እንደዛ እንደማይመስለኝ ማለት እርግጠኛ ነኝ እንደዛ እንዳልሆነ። ስለምን እውነት ነው ልትነግሪኝ የፈለግሽ? አላውቅም። እኔ በቃ እንዲረጋጋ ብዬ ነው ልስንገር ያልኩት። ማለት በቃ ስትጨቃጨቁ ስለስሙ ቢያንስ በቃ አላውቅም። በእናትህ ግን በማላውቀው ነገር አታስገባኝ፣ ደስ ይለኛል። ኦልሬዲ እሱን ያስወጣሁት ለምን እንደሆነ ገብቶሻል አይደለ? እንደዚህ ቴንሽን ሆኖ እንደዚህ ሀዘን ላይ ሆኖ ከሱ ትክክለኛ መረጃ ማግኘት ስላልቻልኩኝ ነው። እያየሽ ነው፣ ለጸብ የሚጋብዝም ንግግር ነው የሚናገረው። ምክንያቱም ልክ አይደለም ነገር ያለው እኮ መጀመሪያ ስገባ አይደል? ገብቶኛል። እኛ ሀገር ስላልኖረ እንትን ስላላለ ምናምን ነው እንዲህ የሚሆነው ብለሻል። እሱንም እኔ ተረድቼሻለሁ፣ አለመረዳት አይደለም። ግን ደግሞ ሙሉ ታሪኩን ማወቅ አለብን። አንቺ ሙሉና ትክክለኛ እውነተኛውን ታሪክ ስትነግሪኝ ብቻ ነው ወንድምሽ ምንም ሊሆን የማይችልም። ገባሽ አይደል? እውነት ወድቆ እንደማይወድቅ ሁለታችንም እናውቀዋለን። ምንድነው እውነቱን ንገራቸው ያልሽው? እሱን ነገር እንድነግሪኝ ነው እሱን የሚያስወጣውት። ምንም አይደለም። በቃ እውነቱን በቃ ከምትጨቃጨቁ ብዬ ነው ቢያንስ ተረጋግቶ እንዲያወራ ስለፈለኩ ነው እንደዚህ ያልኩት እንጂ የማውቀው ነገር የለም። አይተሽናል፣ ብዙ ነን ውጭም ላይ አሉ አይደለ? እሱን በሰላማዊ መንገድ ነው የያዙት። ምንም አይሆንም። እሱ ደህንነት ደግሞ ያሳስብሻል። ምንም ሊሆንም አይችልም እንጂ ምክንያቱም ምንም ያደረገው ነገር ስለሌለ እሱ እንድትነግሪኝ ነው አንቺ ጋር የመጣሁት እኮ። ለምን ነው የሚዋሸኝ ወንድምሽ? አልዋሸህም። በቃ ልክ አይደለም እሱ። ለዛ ነው በቃ ልክ አለመሆን አይደለም ልክ አለመሆን እንዳልሆነ ሁለታችንም እናውቃለን። የተቀላቀለ መልስ ነው እየመለሰልኝ ያለው። አንቺም እኔም እንደምናውቀው አይደለ? የተቀላቀለ መልስ ነው። እስኪ አንቺ ንገሪኝ፣ እሷ ከሞተች በኋላ ነው የመጣው ወይስ መጀመሪያ መጥቶ ነው ትንሽ ነገሮች ያሳለፉት? ምንድን ነው መጥቶ ሙታ ምን ያለ በእናትህ የለም ታስገባኛለህ እዚህ ነገር። እሱ ጤነኛ ስላልሆነ ነው እየቀላቀለ ያለው አላልሽኝም? አንቺ ጤነኛ ነሽ። አንቺ በስነ ስርዓት መልሽልኝ። አትፍሪ። ምንም የሚያስፈራ ነገር የለውም። ነገርህ እኮ በቃ መጥቶ ትንሽ ጊዜ ያሳለፈው ከዛም በኋላ ህይወት አለፈው እኮ። መጀመሪያ ግን ሌላ ነበረ። በቃ ልክ አይደለም። ለዛ ነው በቃ ትንሽ አእምሮ ልክ አይደለም። በቃ በጣም ነርቨስ እየሆነ ነው። በቃ ገባ። በሷ ሀዘን ምክንያት በጣም ተጎድቷል። ብዙ ማገናዘብ አይችልም፣ ማሰብ አይችልም። ለዛ ነው እንደዚህ። እሱንማ ነገረኝ። እሱን እኮ እየነገረኝ ንገራቸው እውነቱን አትዩም ነበር አይደል እንዴ? ለምን ብዙ ጊዜ እንድናቃጥል ታደርጉናላችሁ? ሬዲ አንቺ ትክክለኛውንና እውነቱን ከነገርሽን እሱን ምንም የምናደርገው ነገር የለም። ትክክለኛውን ባለቤቱ እሱ ነው። ንገራቸው እያልሽ ያለሽው እኮ አንቺ ነበርሽ። እኛ ፍቅረኛ ናት እንጂ እኮ የኔ አይደለችም። ንገራቸው እያልሽ ነበርሽው አንቺ ነሽ አይደል እንዴ? አልኩት። አዎ ብዬዋለሁ። ስለዚህ ደግሞ የማውቀው ነገር ቢኖር ራሱ እኮ ሌላ ነገር አልችልም ማለት። ለምንድን ነው የማትችይው? ምክንያቱም ምንም የፈለገ የማውቀው ነገር ቢኖር ወንድሜ ነገር ጨርሰጠ ቢኖር ነው የምልህ። ግን የማውቀው ነገር ነው የህግ አካል እኮ ነው አይደለ? እንደ አንድ ወንድሟን እንዲጎዳባት እንደማፈልግ ሴት አንዳንድ ነገሮችን ብነግሪኝ ብዬ ነው አንቺን ያስቀረውሽ እዚህ እንጂ አንቺን አስወጥቼ ከእሱ ጋር ነገሮችን መጨረስ አቅቶኝ አይደለም። እንደምታዩ ነው። ገባሽ አይደል? ግን የእሱን ደህንነት ትፈልጊያለች በማለት ወንድሜ እንደዚህ ከምትሆን ንገራቸው የምትዩንም ነገር ስለሰማው ነው አንቺን እዚህ ያስቀመጥኩሽ። እና ለራስሽም አትፍሪ፣ ለወንድምሽም አትፍሪ። ይኸውልህ አዳምጠኝ። በመጀመሪያ ደረጃ ማለት ነው የህግ አካል ስለሆንክ ነው እና ትንሽ ሪስፔክት ስላለኝ ነው አስገብቼም ቤቴ ቁጭ ብለክ እንድናገር ያደረኩ። በመጀመሪያ ደረጃ ማለት ነው። ለእሱም አመሰግናለሁ። ሲቀጥል ደግሞ ጀስት እውነቱን ንገራቸው አወራቸው ስለነበረው በጣም ተናዷል፣ ነርቨስ ሆኗል። ልክ አይደለም። ገባ? ተረጋግቶ እንዲያወራችሁ ስለፈለኩ ብቻ ነው እንጂ ማውቀው ነገር ኑሯል። ምትጠቂ ነገር እንዴት ነው ይላ? እውነቱን ንገራቸው ማለት እኮ የደበቀን ነገር አለ ማለት ነው አይደለ? የደበቀን ነገር ስላለ ነው እውነቱን ንገራቸው አይደል? መች ነው የመጣው እሱ ወደዚህ ወደ አዲስ አበባ ወደዚህ ወደ ኢትዮጵያ መች ነው የመጣው? ጥቅምት ላይ ነገር ለቀደ እና ታዲያ እሷ እኮ ህዳር ነው የመጣችው። ህዳር ለምን ነው ሁለታችሁም የተደባለቀ ወሬና የተደበቀ ያለ ነገር እንዲመስለኝ እያደረጋችሁ? ህዳር 2 ነው የመጣው። ጥቅምት አልሽኝ እኮ
እውነቱን አይደለም ፈልገው። እሺ ከዛስ መጣ በመሀላቸው የሆነ ቅሬታ እንደነበረ ተነግሮኛል ብያቸዋለሁ። የምን ቅሬታ ነበር የነበረው? እሱን ጠይቀው እሱን ይመጣል። አንቺ እንድትነግሪኝ እኮ ነው። እሱ ቴንሽን ሆኗል ብለሽኛል። አንቺ እንድትነግሪኝ ነው እዚህ ያስቀረሁት። ቆይ አንድ ነገር አለ። እሺ እሱ ከፍቅረኛው ጋር የሚኖረውን እያንዳንዱ ነገር ነው ማወቅ አለበት። ማወቅ አለበት እና አውቶቡን ዲቴል ገብቼ ስለርሽ ነው። ኦኬ ዛሬ ተገናኛችሁ፣ ዛሬ ተጣላችሁ፣ ተታረቃችሁ፣ ምን በላ ምን ጠጣ ማለት አለብኝ። የምታውቂው ነገር ስላለ ነው እዚህ ያስቀረሁሽ አይደል? የማውቀውን ነገር እኮ ልክ እየነገርኩ ነው የማውቀውን ነገር። ወንድምሽ እንዲጎዳ አልፈልግም። ለምን እንዲጎዳ ወዲህ አንቺንም አስወጥተን እኮ ከሱ መስማት እኮ አይቀርም እኮ እውነታችን አይደል? ደግሞ ያልሆነውን ነገር እንደሆነ እየደበደብክ እንዲያወራል ታደርገው ነው። እኔ የመደብደብ ሱስ ኑሮብኝ አይደለም። ያው ከሱ የተሻለ ቴንሽን አይደለሽም በሚለው ነው አንቺን ለማናገር ነው እዚህ እንትን ያልኩት እንጂ ለሌላ ነገር አይደለም። ገባሻ? እና ደግሞ አንቺ ብትነግሪኝ መልካም ነው። እኔ ልናገር የምችለው ምንም ነገር የለም። ለምንድን ነው የማይኖረው? እውነት አለ ብለሽኛል አይደል? ያንን እውነት ደግሞ እውነት አለ። እውነቱ እኮ ሁልጊዜም አለ አይደል? እና ታዲያ እኮ እውነቱን ንገራችሁ እያልሽ የነበረው ምንድን ነው? እሱን አስገብተን ደግሞ ከእሱ ምን ሰማ ይሆናል። አንቺ ምንም የምናገር እንትን የለሽም። ለምን አተውትም? ቆይ ለምን አተውትም? ወንድም ኮንደንቶ ደግሞ ከአንቺ መረጃዎችን መስማት አለብኝ። እየሰማሽኝ ነው አይደለ? ጥሩ እሱ ይግባና ደግሞ እስኪ ና አስገቡት። ከእናንተ ጋር ጊዜ ማባከን አልፈልግም። ነገረችህ? ከኔ ውጭ የምታውቀውን ነገር ነገረችህ? ነገረችኝ። በደንብ አብራራችኝ። አሪፍ ነው። ታዲያ ምን ልጨምር? ከአንተ አፍ ደግሞ ልስማዋ። ታዲያ ምንድን ነው በዘበራረቀ ወሬ እያወራህልኝ ያለኸው? ምንድን ነው ምንድን ነው የነገርሻቸው? እኔ ምንም አልነገርኳቸው። በቃ የተዘባረቀ ወሬ የምታወራኝ ለምንድን ነው? የምን መዘበራረቅ ነው? የተዘበራረቀ ወሬ አታወራኝ፣ ንገረኝ። በእናትህ እኔ ሀዘን ላይ ነኝ። በግድ እንድስቅ አታደርገኝ። በእናትህ ለምንድን ነው የማትናገረው? ትክክለኛውን ነገር ንገረኝ። በቃ አንተ እኮ ሰውን እኮ አስገድደህ እኮ መረጃ መውሰድ እኮ አትችልም። ሲጀመር ይሄን አታውቅም። እሱን አሳያለሁ። በቃ እኔን አስገድደህ መረጃ መውሰድ አትችልም። በቃ እኔ እነግርሃለሁ። ምንድን ነው የምነግርህ? ዝም በል አንተ ዝም በል። ምንድን ነው ንገሪኝ። ምንድን ነው ከእኔ የበለጠ ታሪክ የምታውቂ ከሆነ ንገሪኝ። እውነታው ምንድን ነው? እኮ ከእሷ ጋር ተጋጭቶ ነበር። ጤነኛ ነሽ እንዴ? ዝም በይ እንጂ። ዝም አትልም። ከዚህ በኋላ እኔ ሳልፈቅድልሽ እንዳታወሪ። ሌላ እርምጃ ውስጥ ከምንገባና ከወንድምሽ ጋር ማለት ምን እያልሽ ነው? እሺ ልቀቀኝ። ትናገራለህ እኮ መጀመሪያ ልቀቀኝ። ትነግረኛለህ። ልቀቀኝ። ወይኔ እንዴት ነው የገደላት? ሰምቼሻለሁ። ገደላት እንዴ? እንጀው ምንድን ነው እውነቱ? አንቺ ምንድን ነው የምትዘባርቂው? ምንድን ነው እውነቱ? ማን የገደላት? አንተ ራስህ ነው የገደልካት። ሌላ ችግርና ሌላ ኃይል እንድትጠቀም አታድርገኝ። ምንድን ነው የገደላት? እየሰማኝ ነው አይደለ? አንቺ እንዴት ነው የገደላት? እዚሁም አለ። ከፈለግሽ ደግሜ ማሰማት ትችላለህ። ወንድሜ በቃ ምንድን ነው የምትይኝ? ንገሪያቸው። እንደጀመረሽ ጨርሽላቸው። ምን ነው የምትይኝ? በቃ ጨርሽላቸው። እኔ ለምን ትጠብቂኛለሽ? ተጣልተው ነበር አይደለ? በምን ምክንያት የተጣሉት? በቃ በመሀል ያለ መግባት ተፈጥሮ ነበር ማለት እሱ ከዛ ድረስ የመጣው እሷ ሊያገባት። እሺ ከእሷ ጋር ኑሮ ሊመሰረት ነው። እሺ ብዙ ነገር ሀገር አቋርጦ የመጣው። እሺ እዚህ ግን ከመጣ በኋላ እሷ ከገዛ ጓደኛቸው ጋር ተታረቀችበት። እሺ ከዛስ? ከዛ በኋላ አንተ ማወቅ አይጠበቅብህ። አይጠበቅብህ። የገደልካት አንተ ነህ። የገደልኳት እኮ እሱ ነገር እኔ የገደልካት ምን አገባ? ለምንድን ነው የማይመለከተኝ? ስለማይመለከትህ። ለምን ስለማይመለከትህ ተነግረኛለሁ። እኔ እሷ በቁሜ ቀብራኛለች። ገደልኳት። ምን ይገርማል እንዴ? ደንቃል እኮ። እንዴት ገደልካት? እኔ እነግርሃለሁ። በቃ እባክህ። እንዴት ልትገላት ቻልክ? በቃ አንቺ አፍሽን ዝጊ። ከዚህ በኋላ ገደላት የሚባል ቃል እንዳታወጪ ከአፍሽ ውስጥ። ወንድሜ እባክህ ተረጋጋ። ዳቂኛ በቃ ከዚህ በኋላ ራስህ ጨርስልኛል።
ከዚህ በኋላ ራስ ጨርስልኛለህ ለራስህ ስትል ገባ አይደለ? ምንድነው ያነሳሳ እሷን ለመግደል? ንገረኝ፣ ምንድነው ያነሳሳ? ምንድነው የተፈጠረው? በምክንያት ነው አንተና እሷ የተጋጫችሁት? ማገጠችብኝ። ከማን ጋር? አዎ አየህ፣ አንተ ራሱ ማውራት አቃተ፣ መናገር አቃተ። ያኔም ልሳኔ የተዘጋው እንደዚህ ነው። ገባ? እሷ እኮ ወደ ሰላማዊ መንገድ እኮ ነው የሄደችው። የእሷ መሞት ይደንቃል እንዴ? የእሷ መሞት ይደንቃል? እኔን እኮ በቁሜ ቀብራኝ እኮ ነው የሄደችው እኮ። ምንድነው ያደረካት? እሱን ነው እንድነግረኝ የምፈልገው። ምኑን ልንገርህ? በቃ ገደልኳት። መግደሌን አይደል ማወቅ የምፈልገው? በቃ ገደልኳት እኮ። ለምን? እንዴት ገደልካት? መሞት ስላለባት ነው። ለምንድነው መሞት ያለባት? ማገጠችብኝ አልክ። እንዴት ደረስክባት እንደማገጠችብህ? በዚህ ቴክኖሎጂ በተስፋፋበት መንገድ ይህንን ታዲያ የሆነ ጥያቄ ይጠይቀኛል እንዴ? መልስልኝ፣ እንድመልስልኝና ማወቅ ስላለብኝ ነው። በቃ የሆነ ተራ የሆነ ጥያቄ አጠይቀኛ። አንተ በስነ ስርዓት መልስልኝ። ወንጀለኛ ነህ፣ እንደ ወንጀለኛ በስነ ስርዓት መልስልኝ። ይገባል አይደል? ነገሮችን በስነ ስርዓት ማወቅ ስለፈለኩኝ ነው በጸባይ እየጠየቅኩህ ያለው። እንዳንተ መጮህ አቅቶኝ አይደለም። እኔም በጸባይ ነው እየነገርኩህ ያለሁት። እንዴት ነው የገደልካት? ምን አይነት መረጃ አግኝተህባት ነው? እንደማገጠችብኝ የሚያሳይ መረጃ አገኘሁባት። ለምንድን ነው አንተስ እኔን የማትረዳኝ? እየተረዳሁህ ነው እኮ። ታዲያ እንዴ እየተረዳኝም አይደለም፣ በጣም ጫና እያደረክብኝ ነው። ለምን ራሷን አልጠየካት? ለምን አላማከርካት? መግደል መፍትሄ ይሆናል? እሷ ልነግረኝ አልቻለችማ። እሷ ካልነገረችኝስ እኮ ራስክም ካወቅከው ራስክም ከደረስክበት እሷን ማማከር ትችላለህ እንጂ የመግደል መብት እንደሌለ ታውቃለህ አይደል? የሰለጠኑት ሀገር ነው የኖርኩት ብለሃል። የሰለጠነ ሰው እንደዚህ ነው የሚያደርገው? የገዛ ሚስቱን ሊያገባት በደረሰ ሰዓት ነው የሚገለው? እንዴት ነው የገደልካት? አትሳሳት። እኔ ትምህርቴን ትቼ አፈርድሜ ግጬ ሳር የነበረው ህይወታችንን ለማስተካከል ነበር። እሷ ግን የተደላደለ ህይወት አገሯ ውስጥ እየኖረች ከማንም ጋር እየሄደች ትጋደማለች። ትክክለኛ ነገሩን እንድትነግረኝ መረጃ በሰማው ጊዜ ጠይቂያት ነበር። እሺ፣ በፍጹም ምንም እንዳልተፈጠረና ምንም እንዳላደረገች ነው የነገረችኝ። እሺ፣ ከዛስ? እኔም አመንኳት። እሺ፣ ነገር ግን መረጃው አንሶላ ስታጋፈፍ የሚያሳይ መረጃ አምጥተው አሳዩ። ከዚህ የበለጠ መግደል መፍትሄ ይሆናል ብለህ ነው የምታስበው? አዎ፣ በሰዓቱ የታየ መፍትሄ እሱ ብቻ ነበር። ምንም ማድረግ አልቻልኩም። እኔ አስቤ የመጣሁት ሌላ ሆኖ እየጠበቀኝ የነበረው ሌላ ነው። ምንም የማስብበት ጊዜ እንኳን አልነበረኝም። ሌላ ምንም አማራጭ አልነበረኝም እሷን ከማጥፋት ውጪ። እሷን ማጥፋት እኮ መብትሄ አይሆንም። አንተና ወንጀል እንደሆነ ሁለታችንም እናውቃለን። ተረዳኝ እንጂ በንጹህ አይምሮ ቁጭ ብለህ ስታስበው መግደል መፍትሄ እንዳልሆነ እኔም አውቃለሁ። እሺ፣ በሰዓቱ ግን ለእኔ የነበረኝ ብቸኛው መፍትሄ መግደል ነበር። ከመስማማት በላይ መግደል። ወንድሜ ከምለው ከምቀርበው ሰው ጋር ኢንፎርሜሽኑን ያገኘሁት። እዛ ነው ሁሉ ነገር ያደረከው። በቃ ምንም ማድረግ አልቻልኩም በሰዓቱ። እሺ፣ እንዴት ነው ፖሊሶችስ ሊደርሱብህ ያልቻሉት? እንዴት ፖሊሶች ሊደርሱብህ አልቻሉም? እንዴትስ ልትገላት ቻልክ? የመጣሁት እኮ በጣም ቴክኖሎጂ ከተስፋፋባት ሀገር፣ ሚስጥርን እንዴት አድርጎ መደበቅ ከሚቻልበት ሀገር ነው። ይህን ተራ ወንጀል ለመስራት አንተ ለወንጀል ተጠቀምክበት። እሺ፣ ከዛስ? ምንም አይነት ፍንጭ እንዳይገኝብኝ አድርጌ አንቄ ገደልኳት። ምንም ማድረግ ስለማልችል ነው። በቃ የተማርከውን የምትጠቀመው ለመግደል ነው። ከዚህ የበለጠ ራሴን የሚጎዳ ነገር እንድትናገረኝ አልፈቀድልህም። ራስን የሚጎዳ አንተን ምንም ነገር ሊጎዳህ አይችልም። ማለትም ማለት ነው ሰይጣን አረመኔ ነህ። ልታገባት ደግሰህ ሞቷን አወጣህበት አይደለ? እሺ፣ ከኔ የቀረክ መረጃ አለ? በደንብ አሪፍ መረጃዎች አግኝቻለሁ። የደበከኝ ስባሪ ነገር ካለች ግን እኔ እናንተ እንደዚሁ አንቀጥልም። ሌላ የደበከኝ ነገር የለም? በፍጹም ምንም የደበከኝ ነገር የለም። በፍጹም። ፖሊሶችም ያላገኙክ ድራሽን ስላጠፋህ ነው። እንዴት ግን አስቻለ? ምን አይነት አረመኔነት ነው ይህ ሁሉ ነገር እንድታደርግ የገፋፋከ? ጥሩ በቂ የሚባለውን መረጃ ይዘናል።
አሁን ደግሞ ጣቢያ ሄደን ሁሉንም ነገር እንጨርሰዋለን። ማለት ለምንድን ነው ጣቢያ የሚሄደው? ገዳይ ነህ እኮ አይደለ እኮ። ታዲያ ቦንስ እና ታዲያ ይኸውልህ፣ ቆይ አዳምጠኝ። ጀመረ ማለት መስማማት ባለብን እንደራደር። ምንድነው የምንደራደር? በቃ ማለት ካሜራውን አጥፋውና እንነጋገር። አንቺ ነሽ ስለዚህ ሁሉ ነገር የዳረግሽኝ። አንቺ ነሽ ስለዚህ ሁሉ የዳረግሽኝ። አንቺ ነሽ። እባክህን ተረጋጋ ወንድሜ። እኔ እኮ ላንተ ብዬሽ እኮ ነው። በምትይው በይና ፍርድ ቤት ፖሊስ ጣቢያ የሚለውን ነገር እንዳቆም አድርጊው። እባክህን የምትፈልገውን ያህል ከፍላለሁ። እባክህን የሚያስፈልገን ነገር እሰጥሃለሁ። ሰው ገሎ በሰላም ይኖር ነው የምፈልገው። አይደለም እባክህን ወንድሜ ይሞትብኛል። ፖሊስ ተከከ ወንድሜ ይሞትብኛል። እባክህን ለምን ተነሽ ማለት ተነሽ። እኔ እንድትለምኑኝ ሌላ ነገር አይደለም። ገንዘብ እሰጥሃለሁ። ህይወትን የሚለውጥ ያህል ገንዘብ እሰጥሃለሁ። እባክህን ወንድሜ ተው። ከዛ ተወዋለሁ። ገንዘብ ሰጥተሽ አሁን ይልክ የመንግስት ከሚከፍል እንዲህ እያላችሁ ነው ስንቱን ወንጀል ቀብራችሁት የቀራችሁት አይደል? ቆይ ግን አይደለ ማንም ፖሊስ ያላገኘውን መረጃ አንተ እንዴት ልታገኘው ቻልክ? ማን ነው ይሄንንስ መረጃ የሰጠ? ሱኔው ከራስህ ሰማሁት እኮ አይደል? ስለ ህይወቴ መጀመሪያ ቀድሞ የነገረ ሰው አለ። ለምንድን ነው ምን እንዳታመጣ ነው? አሁን ወንጀለኛ ነህ አይደል? እንደ ወንጀለኛ ነው ማውራት ያለብህ። ግልጽ ነው። ትነፋፋም ሌላ ነገር ልፈጥርም አትችልም። ገባህ አይደለ? እኔ ያቺ ጓደኛዬ እኔ ደግሞ ስሚ ከሰዎች መቼስ ማንም እሷን የሚቀርባት የለም። ማንም እንትን የሚያስበው የሰማሽ ነው። እኔ ደግሞ እናንተ እንዳላችሁት በብርና እንደማንም ሰው ገዝታችሁኝ ወንጀላችሁ ልደብቅላችሁ አልችልም። ጣቢያ ትሄዳለህ፣ እውነቱን ደግመህ እዛው ትዘረግፋለህ። ተቀዳውም ቅጅ አለ፣ እዛው ትጨርሳለህ። ተነሳው እባክህን፣ እባክህን ወንድሜ እባክህን፣ ተነስ። አሁን ያለው ታዘን ላይ እኮ እባክህን ወንድሜ ተው። ነይ ውጭ አንቺ ያዘው። እሺ እንግዲህ ቤተሰቦቻችን ያው እንዳያችሁት ነው ነገሩን። ሊያገባት ከውጪ መጥቶ ነው ገዳያ ሆኖ እዚህ የተመለከት ነው። ለሰርጋቸው በደገሱት ነው ሀዘኗን ያወጣንበትና በጣም የሚከብድ ነገር ነው። ሙሉ ነገር እንዳያችሁት ነው። ራሳችሁን የተለያዩ ሰዎች ጠብቁ። የቅርቤ የምትሉትን ሰዎች በደንብ አጥኑ እና ደግሞ እኛ ጋርም እየመጣችሁ የሚሰማችሁን ነገር የምታዩትን ጥርጣሬ ለእኛ ንገሩን። እኛ አብረን የምንፈተው ይሆናል እና ይህንን ይመስላል። አሁን እነሱም ጣቢያ ይሄዳሉ። ያው እናንተም እንዳያችሁት ሁሉም ነገር ማስረጃውን ይዘናል በደንብ እንዴት እንዳደረገውም እንዴት እንደፈጸመውም ሁሉም ነገር ተመልክተናል። ከዚህም በተጨማሪ ደግሞ የሚፈረድበትንም ውሳኔ የተለያዩ እርምጃዎችም ይወሰድበታል። ኦልሬዲ ሁሉም ነገር የተሟላ ስለሆነ ስለዚህ እናንተም ሁሉም ተመልካች ራሱን ይጠብቅ፣ የቅርብ የምንለውን ሰው እንወቅ። አመሰግናለሁ።